ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ ሰኞ መጋቢት 1 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ ማሳሰባቸውን የኢስላምንና የነብዩ መሐመድን ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲቀጡ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጠየቁን እንዲሁም የሶማሌ ክልል መንግስት የቀረበበትን የሙስና ክስ ሐሰትና ስም የማጥፋት ዘመቻ ነው ሲል ውድቅ ማድረጉን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርስላችኋለን። አብራችሁን ቆዩ። በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ አሳሰቡ። በትግራይ ክልል ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ለሆኑት ሌተናል ጀነራል ታደሰ ወረደ በጻፉት ደብዳቤ አሳስበዋል። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ የተጻፈው ይህ ደብዳቤ ህገወጥ ጉባኤ ያደረገውን ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሚገኝም ተገልጿል። አቶ ጌታቸው ረዳ የቡድኑን ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም ባወጧቸው መግለጫዎች በዶክተር ደብረጽዮን ገብረሚካኤል የሚመራ ስብስብ የህወሓትን ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተቹ ቆይተዋል። አቶ ጌታቸው ረዳ በጻፉት ደብዳቤ የሰራዊት አመራርም ይሁን ሌላ አካል አለኝ የሚለውን እምነት ስርዓት በጠበቀ መንገድ ማቅረብ የሚችልበት አግባብ እንዳለ ጠቅሰዋል። ይህ ባለበት ሁኔታ የሰራዊቱን አሃዶች በየጣቢያውና ወረዳው በማሰማራት ስርዓት ለማፍረስ የሚደረገው አካሄድ ህዝብን ወደ ግጭት እንዲገባ የሚያደርግ ነው ብለዋል። ይህ አደገኛ አካሄድ በአፋጣኝ ሊቆም ይገባል ያሉት አቶ ጌታቸው ረዳ በደቡብ በሰሜን በምስራቅ ባሉ ሁሉም ግንባሮች ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ እንዳይኖርም አሳስበዋል። ሌተናል ጀነራል ታደሰ ወረደ በበኩላቸው የጊዜያዊ አስተዳደሩ ፕሬዝዳንት የሰጡትን ትዕዛዝ ለመፈጸም ቸል በሚሉ አካላት ላይ በአስቸኳይ የእርምት እርምጃ እንዲወሰድ አሳስበዋል። አቶ ጌታቸው ይህንን ትዕዛዝ ቢሰጡም በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ጎራ የትግራይ ሰራዊት አዛዦች ባለፈው ጥር ወር አጋማሽ ባካሄዱ ስብሰባ ያስተላለፏቸው ውሳኔዎች ተግባራዊ እንዲሆኑ ግፊት በማድረግ ላይ ይገኛል። ይህ በእንዲህ እንዳለ በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ ነበር የተባለው የቀድሞ ተዋጊዎች ትጥቅ አስፈትቶ በማሰልጠን ወደ ማህበረሰቡ የመቀላቀል ሂደት በሚቀጥሉት ጥቂት ቀናት እንደገና እንደሚጀመር የብሔራዊ ተሃድሶ ኮሚሽን ያስታወቀ ሲሆን ሂደቱ ዳግም የሚጀምረው በመቀሌና በዕዳጋ ሐሙስ በሚገኙ ማዕከላት ነው ተብሏል። የኢስላምንና የነብዩ መሐመድን ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲቀጡ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠየቀ። ከሰሞኑ በማህበራዊ ሚዲያዎች በተለይ ደግሞ በቲክቶክ ላይ አንድ ግለሰብ ነብዩ መሐመድን መዝለፉ የእስልምና እምነት ተከታዮችን ያስቆጣ ሲሆን ጉዳዩን በተመለከተም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። ምክር ቤቱ በመግለጫው ኢትዮጵያ የተለያየ እምነት ተከታዮች ለዘመናት ተፈቃቅደው እየኖሩባት ይገኛሉ ያለው የምክር ቤቱ መግለጫ ከቅርብ ጊዜ ወዲህ ግን በተለይም የማህበራዊ መገናኛ ዘዴዎችን በመጠቀም ይህንን በጎ ሴት በመሸርሸር ውዝግብና ግጭት ለመፍጠር የሚሰሩ አካላት እየተበራከቱ መጥተዋል ሲል ገልጿል። የእስልምናን መልካም እሴቶችና የነብዩ መሐመድን ክብር በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ ነው ብሏል። በመሆኑም የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመክረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወስን ሲል ምክር ቤቱ ጠይቋል። ይህ በአደባባይ የተላለፈ የኢስላምንና የነብዩ መሐመድን ክብር የሚነካ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ ሲል ምክር ቤቱ አሳስቧል። የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባ የአጀንዳና የሐሳብ ተጋሮች አሉት ያለው የመጅሊሱ መግለጫ ህዝባዊ ቁጣ
ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙ ሲል መልእክቱን አስተላልፈዋል። ወቅቱ በሙስሊሞችና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያዊነት እሴት ያፈነገጡ የጥላቻ ንግግሮች የሚገሰጹበትና የሚታረሙበት የጽሞና ወቅት እንዲሆን ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥሪውን አቅርቧል። የሶማሌ ክልል መንግስት የቀረበበትን የሙስና ክስ ሐሰትና ስም የማጥፋት ዘመቻ ነው ሲል ውድቅ አደረገ። የሶማሌ ፌዴራሊስት ፓርቲ በክልሉ ሙስና ተንሰራፍቷል፣ ፕሮጀክቶች ተንጓተዋል ሲል ያቀረበውን ክስ የሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ሐሰትና ስም የማጥፋት ዘመቻ ሲል ውድቅ አድርጎታል። የክልሉ ኮሚኒኬሽን ጉዳዮች ቢሮ በሙስናና ፕሮጀክቶች መጓተት ላይ የቀረበው ወቅሳ መሬት ላይ ያለው እውነታ የሚያሳይ ነው ብሏል። የህዝብ ገንዘብ አላግባብ ጥቅም ላይ እየዋለ ነው በሚል በፓርቲው የቀረበውን ቅሬታ ውድቅ በማድረግ የግንባታ ስራዎች ጨረታ በግልጽ በጋዜጣ ታትመዋል፣ የግንባታ ስራውን በውድድር ብቁ ለሆነ የግንባታ ተቋራጭ ተሰጥቷል ብለዋል። የሶማሌ ፌዴራሊስት ፓርቲ ባሳለፍነው ሳምንት ባወጣው መግለጫ በክልሉ ለልማት ስራዎች የተመደበው ከፍተኛ ገንዘብ አላግባብ ጥቅም ላይ እየዋለ እንደሚገኝም ገልጿል። ፓርቲው በመግለጫው ሙሉ ክፍያ ተከፍሎ ነገር ግን ፕሮጀክቶቹ በከፊልም ሆነ ሙሉ በሙሉ ሳይገነቡ እንደቀሩም ገልጿል። ቢሮው በደብዳቤው ላላለቁ ፕሮጀክቶች ሙሉ ክፍያ ተፈጽሟል ለተባለው መረጃም ፍጹም ሐሰት መሆኑንና የክልሉ መንግስት ለየትኛውም ተቋራጭ ሙሉ ክፍያውን ፈጽሞ ያልተተከበረ ፕሮጀክት የለም ብለዋል። በተጨማሪም ከመንገድ ግንባታ ጋር ተያይዞ በተጠቀሱት አካባቢዎች የክልሉ መንግስት የሚያስገነባቸው የመንገድ ፕሮጀክቶች የሉም ሲል ገልጿል። አዲስ ስታንዳርድ ቢሮ ላከልኝ ያለውን ደብዳቤ በመጥቀስ ባወጣው ዘገባ የፓርቲው መግለጫ በህዝብና በመንግስት መካከል ጥርጣሬ ለመፍጠር ያለመ ነው ብሏል። ዘገባው አክሎም እነዚህ መሰረተ ቢስ ክሶች ቢከሰቱም የክልሉን ማህበረሰብ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጥቅሞችን ለማጉልበት ቁርጠኛ ነኝ ማለቱንም ጠቅሷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ኢትዮጵያ የመከላከያ አቅሟን የምታሳድገው ለመዋጋት ሳይሆን ውጊያን ለማስቀረት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን፣ የኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ አዲስ የታሪፍ ጭማሪ ሊያደርግ ነው መባሉ ውዝግብ መፍጠሩን ጨምሮ ሌሎች ዜናዎችን እያሱበለጠ እንደሚከተል ያስደምጠናል። አብራችሁን ቆዩ። የኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ አዲስ ታሪፍ ጭማሪ ሊያደርግ ነው መባሉ ውዝግብ ፈጠረ። የኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ አዲስ ታሪፍ ማሻሻያ ሊያደርግ ነው በሚል ተሰራጭቷል ያለውን መረጃ አስተባብሏል። ሪፖርተርን ጨምሮ የተለያዩ መገናኛ ብዙሃን የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ 0.5 ኪሎዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፍ 60 ሳንቲም እንዲከፍሉ የሚደረግ እንደሆነ ዘግቧል። የአገልግሎት ክፍያ ተመንን በተመለከተ ለድህረ ክፍያ 10 ብር ከ95 ሳንቲም ሲከፍሉ ለቅድመ ክፍያ 4 ብር ከ18 ሳንቲም እንደሚከፍሉ የተነገረ ሲሆን ዘገባው ተመለከትኩት ባለው ሰነድ መሰረት ከመጪው ሚያዝያ ወር ጀምሮ የኤሌክትሪክ ታሪፍ ጭማሪ ተግባራዊ እንደሚደረግ አስነብበዋል። የነዳጅና ኢነርጂ ባለስልጣን የኤነርጂ አቅርቦት ስርጭት ሬጉሌሽን ስራ አስፈጻሚ አቶ ባህሩ ኦልጅራ የመኖሪያ ቤት የንግድ አነስተኛ ኢንዱስትሪ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች ላይ እንደ ኪሎዋቱ ልዩነት ጭማሪ የሚደረግ መሆኑ መግለጻቸው ተዘግቧል። ይሁን እንጂ ጭማሪውን አስመልክቶ አገልግሎት መስሪያ ቤቱ በማህበራዊ ትስስር ገጹ ባወጣው መረጃ ማስተባበያ በመስጠት የተላለፈው መረጃ አወዛጋቢ እንደሆነ አስረድተዋል። አገልግሎቱ በየሩብ ዓመት ይኖራል ካልኩት የታሪፍ ጭማሪ ሌላ አዲስ የታሪፍ ማሻሻያ አላደረኩም የሚል ምላሽ ሰጥተዋል። በአጭር መግለጫው ከመስከረም 2017 ጀምሮ ለአራት ተከታታይ ዓመታት በማህበረሰብ ላይ ጫና እንዳይፈጠር በየሩብ ዓመቱ ተከፍሎ ተግባራዊ የተደረገ የሚገኙ የታሪፍ ማስተካከያ ከማስፈጸም ውጪ አዲስ ተግባራዊ ያደረኩት አዲስ የታሪፍ ማሻሻያ የለም ሲል ገልጿል። ኢትዮጵያ የመከላከያ አቅሟን የምታሳድገው ለመዋጋት ሳይሆን ውጊያን ለማስቀረት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ኢትዮጵያ የመከላከያ አቅሟን የምታጎለብተው ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ ለማስቻል ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ስካይዊን ኤሮኖቲክስ ኢንዱስትሪ የተባለ የሰው አልባ አውሮፕላኖች ማምረቻ ባሳለፍነው ቅዳሜ በመረቁበት ወቅት በሰጡት ገለጻ እነዚህን አቅሞች የምናጎለብተው ለመዋጋት ሳይሆን ውጊያን ለማስቀረት ነው ሲሉ አስረድተዋል። አንድ ሳምንት
ሳምንት ባልሞላ ጊዜ ውስጥ ለወታደራዊ አገልግሎት የሚውሉ ምርቶችን የሚያመርቱ 2 ፋብሪካዎችን ያስመረቁት ጠቅላይ ሚኒስትሩ የራሳችን አቅም ማጎልበት ውጊያን ለማስቀረት ከፍተኛ አቅም አለው ሲሉ ተደምጠዋል። ሀገሪቱ ያስፋፋች የምትገኘው አቅም ጦርነት ቢያጋጥም እንኳን ለማሳጠር የሚያግዙ ናቸው ያሉ ዶክተር አብይ ጦርነት አሳጥሮ ለመጨረስ በቂ ዝግጅት ያስፈልጋል ሲሉ ገልጸዋል። መዘጋጀት ካልቻለን ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል ሲሉም ተደምጠዋል። አባቶች ያላቸውን ይዘው ተመው ድል ካስመዘገቡ በኋላ ለሁለተኛው የጣሊያን ወረራ አለመዘጋጀት ያስከተለብንን ጣጣ በታሪክ በጽሁፍ በንግግር ብቻ ሳይሆን ከአባቶቻችን እየሰማን በእኛው ኢትዮጵያ ላይ በደረሰው መከራ እናቀዋለን። ለዚያም ሲባል አባቶቻችን አንድ ነገር ብለው ነበር። ጦር አይመጣም ሲሉት ይመጣል ድንገት፣ ደና ጎበዝ መርጠው ካልቆዩት። ይህ ማለት መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል የሚለውን መልእክት ያስተላልፋል። እንደ ትላንትና የጦር መሳሪያን ለምንም እኛንን የምናመርተው ያሉት ጠቅላይ ሚኒስትሩ ይህንን ለማድረግ ቀላል አልነበረም ብለዋል። አክለውም ድሮን ገዝተን መታጠቅ እንዳንችል ሻጮችም ሌሎችም ጫና ሲያሳድሩብን ነበር ሲሉ አብራርተዋል። አዳዲስ የጦር አቅሞች አቅም አባዢ ቱሎች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል አልነበረም። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራሱ ፈተና ነበር። ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮነሰንስ ስራ ለማጥቃት የሚውሉ ሱሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። በተጨማሪም ኢትዮጵያ የሰው አልባ አውሮፕላኖች ለማጥቃት ብቻ ሳይሆን የመረጃ አቅምን ለማሳደግና የጠላትን እንቅስቃሴ አስቀድሞ አውቆ ለማክሸፍ እንደሚውል ጠቅላይ ሚኒስትሩ ገልጸዋል። በኢትዮጵያ መመረት የጀመሩት የሰው አልባ አውሮፕላኖች ዘመናዊና በሰው ሰራሽ አስተውሎት የታገዙ መሆናቸውን የጠቀሱት አብይ ለማጥቃትና ለቅኝት ስራ እንደሚውሉም አስረድተዋል። እዚህ ጋር ደግሞ የምናየው ከፍተኛ የሴንሰር አቅም ያላቸው ከፍተኛ የኤአይ ተጠቃሚ የሆኑ ድሮኖች ናቸው። አንዳንዶቹ ሱሳይድ ናቸው፣ አንዳንዶቹ ደግሞ አጥተው ይመለሱ ናቸው። እነዚህን ኤርፎርሶች እነሱ ካላቸው ኳሊቲ በተጨማሪ ከዚህ ተቋም ጋር እየተናበቡ መስራት ይጠበቅባቸዋል። እዚህ የምናመርታቸው ድሮኖች ከዚህ ቀደም ገዝተን ከታጠቅናቸው የሚለያቸው 2 አንኳር ነገር አለ። አንደኛው ከዚህ ቀደም የምንገዛው ቴስት የሚደረገው ሲ ሌቭል ላይ ስለሆነ እንደ ኢትዮጵያ ያለ ከፍተኛ አልቲቲዩድ ላይ ለመብረር ይቸገራሉ። የኛ ዩኤቪዎች ተሰርተው ቴስት የሚደረጉት ራሱ ከ2000 በላይ ስለሆነ በከፍተኛ አልቲቲዩድ መብረር ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፈንክሽናል ያደርጋቸዋል። ሁለተኛው በኤአይ የታገዙ በመሆናቸው ሪደንደንት ኮሚኒኬሽን ሲስተም ያላቸው ናቸው። በላይን ኦፍ ሳይት ብቻ ሳይሆን ሳተላይት ይጠቀማሉ። ከዚያ በተጨማሪ እያንዳንዱ ድሮን አንታይ ድሮን አለው። አንታይ ድሮን ጃመር የሚወድቁ ጃመሮች አይደሉም። አንታይ ድሮን ጃመር ያለው ሪደንደንት ኮሚኒኬሽን ያለው መሆኑ ሃይ አልቲቲዩድ የሚበር መሆኑ ከኢትዮጵያ ወጥቶ ለሌሎች ሀገራት ማርኬት በሚውልበት ሰዓት በዝቅተኛ አልቲቲዩድ ከፍተኛ ፈንክሽናሊቲ ያላቸው ዩኤቪዎች ስለሚሆኑ በጣም የሚመረጡ የሚፈለጉ ይሆናሉ። ከውጭ የምናመጣቸው በሀገራቸው ቴስት ሲደረጉ የሚሰሩ ቢሆንም በእኛ አልቲቲዩድ ላይ ለመስራት የሚቸገሩ ናቸውና የኛ ሞር ለኛ አካባቢ ኦፕሬሽን ይበልጥ የተመቸ ሆኖ የተዘጋጀ ነው።
የአሜሪካና ዩክሬን ከፍተኛ ባለስልጣናት ጦርነቱ ለማስቆም በሳውዲ አረቢያ ተገናኝተው ሊመክሩ ነው። የአሜሪካና ዩክሬን ከፍተኛ ባለስልጣናት ልዑካን ቡድን ጦርነቱን ለማስቆም ዓላማውን ያደረገ ንግግር በነገው ዕለት በሳውዲ አረቢያ ያካሂዳሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ፣ የብሔራዊ ደህንነት አማካሪው ማይክ ዋልትዝ እና የመካከለኛው ምስራቅ መልእክተኛ ለጉባኤው ወደ ጅዳ አቅንተዋል። ሮይተርስ ከልዑካን ቡድኑ አባላት መካከል ስማቸውን ያልጠቀሳቸው አንድ ባለስልጣን ዩክሬናውያን ከ2014 እስከ 2022 ድንበር ጥያቄ ባለፈ ለሰላም ያላቸውን ቁርጠኝነት መመልከት እንፈልጋለን ብለዋል። የ2014 ድንበር ሩሲያ የክሬሚያን ግዛት ከማዋሃዷ በፊት የነበረው የዩክሬን ክፍል ሲሆን የ2022 የድንበር ጉዳይ ደግሞ ጦርነቱ ከመጀመሩ በፊት ያሉት የዩክሬን መሬቶች ጥያቄ የሚነሳበት አጀንዳ ነው። የትራምፕ አስተዳደር ኬቭ ከሞስኮ ጋር ሰላም መፍጠር የምትፈልግ ከሆነ አንዳንድ የግዛት ጥያቄዎች መተው እንደሚኖርባት ሲናገሩ በተደጋጋሚ ይደመጣል። ዶናልድ ትራምፕ በትላንትናው ለጋዜጠኞች ባደረጉት ንግግር ከነገው የከፍተኛ ባለስልጣናት ንግግር ፍሬያማ ውጤት እንደሚጠብቁ ተናግረዋል። ከማይናማር እገታ ወጥተው ታይላንድ ካምፕ ከነበሩ ኢትዮጵያውያን መካከል 32 የሚሆኑት ዛሬ ወደ ኢትዮጵያ መመለሳቸው ተነገረ። ከማይናማር እገታ ወጥተው ታይላንድ ካምፕ ከነበሩ ኢትዮጵያውያን መካከል 32 የሚሆኑት ዛሬ ወደ ኢትዮጵያ መመለሳቸውን የወላጆች ኮሚቴና ተመላሾች ተናግረዋል። የወላጆች ኮሚቴ አሁን ከእገታ ወጥተው በታይላንድ ያሉ፣ በማይናማር ገና ከእገታ ያልወጡ ወጥተው ወደ ታይላንድ ያልተሻገሩ፣ ጭራሹንም ያሉበት የማይታወቅ በርካታ ኢትዮጵያውያን መፍትሄ እንዲሰጣቸው ጠይቀዋል። ከተመላሾቹ መካከል አንዱ 32 ልጆች መምጣታቸውን አረጋግጦ የታይላንድ መንግስት ያልተቀበላቸው ወደ 300 የሚጠጉ ልጆች ማይናማር ካምፕ ውስጥ አሉ። 32 ልጆች መተናል ሲሉ ለቲክቫ ተናግረዋል። የውጭ ጉዳይ ሚኒስቴር በበኩሉ ከማይናማር እገታ ወጥተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መመለሳቸውን ገልጾ 43 ኢትዮጵያውያን ደግሞ ዛሬ ምሽት ይገባሉ ተብሎ ይጠበቃል ብለዋል። ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያን ወደ ሀገራቸው ለመመለስ ኤምባሲ ጥረት እያደረገ ይገኛል ሲልም አክለዋል። ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር አስቸጋሪ ሁኔታ የሚገኙ ሌሎች ኢትዮጵያውያን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እየተደረገ ይገኛል ሲልም አስታውቋል። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ማዘዟን አስታወቀች። የሀገሪቱ ኢነርጂ ሚኒስትር አሊ ኮሆን ታጋቾችን ለማስለቀቅና ሐማስ ከጦርነቱ በኋላ በጋዛ ህልውና እንዳይኖረው ለማረጋገጥ ሁሉንም አማራጮች እንጠቀማለን ሲሉ ተናግረዋል። ሚኒስትሩ የሰጡት ትዕዛዝ በተለይ የተጣራ የመጠጥ ውሃ ለማቅረብ የሚችሉ ማሽኖችን ከስራ ውጭ እንደሚያደርግ ተገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር በቀጣይ ወደ ጋዛ ውሃ እንዳይገባ ሊከለክል እንደሚችል ነው የተነገረው። በጥር ወር አጋማሽ ተፈጻሚ መሆን የጀመረው የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ መጠናቀቁን ተከትሎ እስራኤል ለ42 ቀናት ተኩስ አቁም ለማራዘም ምክር ሀሳብ አቅርባለች። ሐማስ ግን በስምምነቱ መሰረት በሁለተኛው ምዕራፍ ተኩስ አቁም ዙሪያ ለመደራደር እንጂ ተኩስ አቁም ማራዘሚያ እንደማይቀበል ማሳወቁን ቢቢሲ በዘገባው አስታውሷል። በሁለተኛው ምዕራፍ ተኩስ አቁም ሐማስ ሁሉንም ታጋቾች መልቀቅ፣ እስራኤል ደግሞ ከጋዛ ወታደሮቿን ማስወጣት እንዳለባት በአሜሪካ አደራዳሪነት በተደረሰው የመጀመሪያው ስምምነት መግባባት ላይ ተደርሶ ነበር። እስራኤል ግን ተኩስ አቁም በማራዘም ቀሪ እስራኤል ጠይቃል ያለችውን ሐማስን የመደምሰስ ዘመቻ ለመቀጠል ፍላጎት እንዳላት በተዘዋዋሪነት እየገለጸች ነው። ከመጀመሪያው ምዕራፍ በኋላ እንከን የገጠመውን የተኩስ አቁም ስምምነት ለማስቀጠል ዛሬ በኳታር መዲና ዶሃ ድርድር እንደሚጀመር ይጠበቃል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከልከሏ ከፍተኛ ተቃውሞ እያስነሳበት ይገኛል። የተመድ የሰብአዊ መብቶች ጽሕፈት ቤት ለንጹሃን ሕይወት መቀጠል ወሳኝ የሆኑ የሰብአዊ ድጋፎች እንዳይገቡ መከልከል የጅምላ ቅጣት ነው ብሏል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሀና ፍሳ ይዛለች። አሁንም በድጋሚ አብራችሁን ቆዩ። በታላቁ ህዳሴ ግድብ ከተመረተ አሳ 1.4 ቢሊዮን ብር በላይ ገቢ መገኘቱ ተገለጸ። በታላቁ የኢትዮጵያ ህዳሴ ግድብ ከተመረተ አሳ 1.4 ቢሊዮን ብር በላይ ገቢ መገኘቱን የቤንሻንጉል ጉሙዝ ክልል ግብርና ቢሮ አስታውቋል። የቢሮው የእንስሳት ዘርፍ ምክትል ቢሮ ኃላፊ ዶክተር ብርሃኑ ኢትቻ በክልሉ በ2017 በጀት ዓመት 8 ወራት 3700 ቶን አሳ መመረቱን ገልጸው ከተመረተው አሳ 95 በመቶ የሚሆነው ከአባይ ግድብ የተገኘ ነው ብለዋል። ከህዳሴ ግድቡም በቀን በአማካኝ 14646 ኪሎ ግራም የአሳ ምርት እየተገኘ መሆኑን ለኢትዮጵያ ፕሬስ ድርጅት ገልጸዋል። በክልሉ 1 ኪሎ ግራም አሳ 400 ብር እየተሸጠ ይገኛል ያሉት የምክትል ቢሮ ኃላፊው የአሳ ምርት ከክልሉ አልፎ ወደ አዲስ አበባና ሌሎች የክልል ከተሞች እየተላከ መሆኑን ተናግረዋል። በአባይ ግድብ አሳ የሚያወጡ 64 ማህበራት መደራጀታቸውን ገልጸው ወደ ስራ የገቡት 22 ማህበራት ብቻ መሆናቸውን አመላክተዋል። ከአባይ ግድብ የሚገኘውን የአሳ ምርት ለማሳደግም የዘመናዊ ግብዓት አቅርቦትን
ለማሟላትና የተደራጁት ማህበራትን ወደ ስራ እንዲገቡ እየተደረገ መሆኑን ጠቁመዋል። ከዚህ በፊትም በአመት ከ1200 ቶን ያልበለጠ አሳ ሲመረት እንደነበር አስታውሰዋል። አልሳም ቢክ እስክሪብቶን በኢትዮጵያ ማምረት እንደሚጀምርና ለምስራቅ አፍሪካ ሀገሮችም እንደሚያከፋፍል ተገለጸ። አልሳም ኃላፊነቱ የተወሰነ የግል ማህበር ቢክ እስክሪብቶን በኢትዮጵያ ውስጥ ለማምረት ያሳለፍነው ቅዳሜ የካቲት 29 2017 ዓ.ም ከኢስት አፍሪካ ሊሚትድ ጋር የአጋርነት ስምምነት አድርጓል። አልሳም ኃላፊነቱ የተወሰነ የግል ማህበር ከ20 ዓመታት በፊት ጀምሮ ቢክ እስክሪብቶን በብቸኛ አስመጭነትና ከፋፋይነት በኢትዮጵያ ውስጥ ለገበያ ሲያቀርብ መቆየቱ ተጠቁሟል። ምርቱንም ያስመጣ የነበረው ኬንያ ሀገር ለረጅም ጊዜ ሃኩ ኢንዱስትሪ ከሚባል ኩባንያ የነበረ ሲሆን ከቅርብ ጊዜ ወዲህ ደግሞ ከቢክ ኢስት አፍሪካ ሊሚትድ ከሚባለው ተቋም እንደሆነ ተጠቁሟል። አልሳም ከማምረቱ በተጨማሪ የምርት ስርጭቱንም ለምስራቅ አፍሪካ ሀገሮች ኢትዮጵያን ጨምሮ ለጅቡቲ፣ ለሶማሊያና ለኤርትራ የሚያከፋፍል ይሆናል የተባለው የቢክ እስክሪብቶ በኢትዮጵያ መመረት በአካባቢው ካለው የገበያ ስፋት አንጻር ለሀገራችን የቴክኖሎጂ ሽግግር ይፈጥራል፣ የውጭ ምንዛሬ ያስገኛል፣ እንዲሁም ለዜጎች የስራ ዕድል ይፈጥራል ተብሏል። በቀጣይ 1 ዓመት ጊዜ ውስጥ ፕሮጀክቱ ተግባራዊ እንደሚሆንም ተገልጿል። አልሳም ኃላፊነቱ የተወሰነ የግል ማህበር ከተመሰረተ 25 ዓመታት ያለፉት ሲሆን በአስመጭነት፣ በላኪነት፣ በሀገር ውስጥ ንግድ፣ በሪል ስቴትና በማኒፋክቸሪንግ የስራ ዘርፎች ተሰማርቶ ይገኛል። ደቡብ ሱዳን የባንክ አገልግሎት ዝቅተኛ ከሆነባቸው የዓለም ሀገራት የመጀመሪያዋ መሆኗ ተጠቆመ። የሰዎችን የዕለት ተዕለት ስራዎች ከሚያቀሉ ተቋማት መካከል አንዱ የሆኑት ባንኮች በመላው የዓለም ሀገራት በሚገባ አልተስፋፉም ተብሏል። እንደ ብሉምበርግ ዘገባ ከሆነ ከዓለማችን 8 ቢሊዮን ህዝብ ውስጥ 2 ቢሊዮን ያህሉ አሁንም ከባንክ አገልግሎት ውጭ ናቸው። ጎረቤት ደቡብ ሱዳን የባንክ አገልግሎት ካልተስፋፋባቸው ሀገራት መካከል የመጀመሪያዋ ሀገር ሆናለች። ማዕከላዊ አፍሪካና አፍጋኒስታን ደግሞ ሁለተኛና ሶስተኛ ሀገራት ናቸው። አፍሪካ ከሌላው አህጉር ባንክ ያልተስፋፋበት አህጉር ሲባል ኒጀር፣ ማዳጋስካር፣ ሴራሊዮን፣ ሞሪታኒያና ቻድ አገልግሎት ካልተስፋፋባቸው ሀገራት መካከል ዋነኞቹ መሆናቸው ተጠቅሷል። በዓለማችን በየዕለቱ በአማካኝ 7.5 ትሪሊዮን ዶላር የገንዘብ ልውውጥ እንደሚደረግ ዘገባዎች ያመለክታሉ። የዓለማችን ቁጥር 1 ልዕለ ኃያል ሀገር በሆነችው አሜሪካ ዕለታዊ የገንዘብ ልውውጥ መጠኑ 300 ቢሊዮን ዶላር መድረሱን የስታቲስቲካ መረጃ ያስረዳል። ስትከታተሉት የነበረው የዕለተ ሰኞ መጋቢት 1 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ ያመሰገንን። በያላችሁበት መልካም ምሽት ይሁንላችሁ።